ክርስቲያን መውጣት ሞት ነው። እሱን ምክንያቱ እዛ ደብረ ሊባኖስ እያለው ነው ያል ሰው ከገዳም ከወጣ በኋላ ምንም ህይወት ስለሌለው አቶ ጽጌ ማለት ነው ያንን ትክክል ብለሃል ምናምን ልል ነበር። ደግሞ ፐርሰናል ምናምን አረጋችሁ ምናምን ብለው እንዳለ ደግሞ ሰዓትም የለም እንደዛ ብለን ለማውራት። ኤኒዌይስ ምንም የተጠየቁ ጥያቄዎች ምንም አይነኳቸውም። ጥምቀት ይላል እንዴ ምስጢረ ስጋዌ ማው አንቀበልም ብሎ እኔ ምኑ ነው ከየትኛው ትምህርቷ ነው የማይቀበለው ብዬ ስጠብቅ እንዴ የአቡነ ተክለ ሃይማኖት ገድል ድንግል ማርያም ቤዛዊት ዓለም ተብላለች። ምስጢረ ስጋዌ ትምህርት እሱ ነው እንዴ? ዮሐዴ ከምንም በላይ የሚከፋው ምን እንደሆነ ታውቃለህ? ምስጢረ ጥምቀት ስትጠይቀው የክርስትና ስም ለምን ኖር ያለ ኤኒዌይስ እስቲ የገቡ ወንድሞችም ሰላም ይበሉና የተወሰኑ ሀሳቦች እንሂድበት። ፒስሽ ጋዲ አለሽ ፓፓ ዮባ እንዴት ነሽ? እባክሽ የጠፋ ሰው እንዴት ነው አንተ ራስህ? ደህና ነኝ። ድንገት እኮ ሌሊት ብናልኩና አፍቲ ስልኬን ቼክ ላድርግ ብዬ ሳይ አንተም የሆደም ማነው ቴዲ ጋር ላይ ብናችሁና እኔ እንኳን ኦልሬዲ ካለቀ በኋላ ነው ማን ቢኒያም ሲያወራ ነው ላይክ እንዳጋጣሚ ያየሁትና ቅርብ ሰዓት ማለት ነው። ከዛ የሚወራው ነገር የተወሰነ ለመስማት ሞከርኩ። ምንም ኮንተንት ነገር የተክለ ሃይማኖት ገድል ላይ ነው መሰለኝና ከዛ ወጣ ወዲያው አይ ቲንክ ረጅም ሰዓት ቆይታችኋል መሰለኝ እናንተ። ኤኒዌይስ ሰላም ብያሉላችሁ። ማንትሽ ዮሐዴ ብሬ ታች ያላችሁ ክርስቲያን ወንድሞችና እህቶችን ሁላችሁንም ሰላም ብያለሁ። እንዴት ናችሁ? ኧረ ተአምር እኮ ሰምተን ወጣን። አንድ አካል አንድ ባህሪ የሚያምን ተሐድሶ ተገኘልን እኮ በእናት እባክህ ሲጨንቀው ነው እሱ። ሌላኛውን ብጠይቀው ኧረ እኔ ሁለት ባህሪ ነው ሲል ይሄኛው የሚቀየር ነበር። እንደዛ ነበሩ ብሬ ወይ እንዴት ጅራ ገለተ ዋቃ ከም ጅርቱ ጅራ አዎ እንኳን ተኛ ጋዲ አጻባለ የተቀደሙ ነገር ላይ ምንድነው? ቆይ አጀማመሩ እንዴት ነው? ላይክ ለነሱ ሴሽን ተዘጋጅቶ ነገር ነው ወይስ ምንድነው? ለነሱ ተዘጋጅቶ ከዛን እያወሩ ነበረ። መጀመሪያ ላይ ገና በፊት ቅድም ማለት ነው መጀመሪያ አካባቢ ላይ እያወሩ አየዋቸውና ወጣው ያው ዝም ብለው የራሳቸውን እያወሩ ስለነበረ ከዛን የሆነ ሰዓት ላይ ሰው ሼር አደረገኝና ከዛን ስገባ ቢኒያም አለ። ከዛን ጥያቄ ጠይቋቸዋል ምናምን ሲል ሰማሁት። ከዛ ኦኬ ከተፈቀደ ብዬ ገባው። ከዛን ማነው ያሬዶም ብሬም ዩሃዴም መጡ ማለት ነው። እና የነበረው ምንድነው ተዘጋጅቶላቸው የራሳቸውን አብራሩና አሁን እስኪ ተጠየቁ ተብለው ነው። ከዛ ጥያቄው ቀረበ። ጥያቄው ሲቀርብ እዚህ ደብረ ሊባኖስ አካባቢ ገለውኝ ሬሳዬን ጥለው ጭንቅላቴን አፍርሰውት አለ ማለት ነው። አረ መልሱ የታለ? ጽጌ ራሱ የታለ? ብሶት አለበት ግንና ያው እዮባቅኔ ሽኮ ይዛኔ አላገኘውም መሰለኝ አሸፋፍ ነው። ቴዲ ራሱ አላገኘውም ቅኔ አላገኘው ማገብቼ አረ ማስኮብለል ነው ያለው እባክህ ነበር። አይ አንተ አንድ ቪዲዮ ነበር ሞቼን የተነሳሁት የሚል አንድ ሰውዬ ጥቅስት ሆነ ነበር። ከዛ ምን እንዳለ ታውቃለህ? አንዱ መሰደፉ ሊያሻሽልለት እኮ ነው። ልክ ይሄን አውርቶ ያው ኮሜንት ላይ ተሳቀ ማለት ነው። ሰሜን አካባቢ ዘዬ ነው አላለም? አንተ እንዴ አይነት ዘዬ ያለ እንዴ ቀልደኛ። አረ ግን ስማ በጣም አሁን ወደ መጨረሻ መጀመሪያ ላይ ሰምተዋል። ጽጌ ሶቶ ምን እያለ ነበር? እንደ ጥምቀትማ በደንብ እንጂ ምናምን ብሎ ነበር ወናምን ባህቲ ነው ለስሬት አጥያት ምለውንም እንደ ጥምቀትማ ግድናም ብሎ አሁን አረ ሁለት ድነት ሁለት እንታል እንደ ሁለት ቤዛ አለ እንደ ብሎ ወደ ቤዛ መጣውና ጥምቀት ለድነት ሚል የለም አለ።
ያኛው ከእግዚአብሔር መወለድ ነው ብለዋል። በነገራችን ላይ ጥምቀት ከእግዚአብሔር መወለጃ እንጂ ምናምን ብሎ ከሆነ ገደል ጋር ያው ወደ ገደል መወለጃ እንጂ ክርስትና አባት ስም ምናምን ይሄ ክርስትና ስም ምናምን የሚለው እንዴት ይሰጣል አለ። ያኛው ሰውዬ እኮ ነው ያበላሸበት በማርያም ጭራሽ። ያኛው ደግሞ አይ ለድነት የሚል አላውቅም ማለት ጥምቀት ካስፈለገ ክርስቶስ ለምን ሞተ? የሌለ ታድሶ እኮ አንተ እንትን እዮባ ሜቢ እኔ ላይክ አሁን እነዚህ አይነት ውይይቶች ማነው ስሙ ቴዲ ጋር የሚደረጉ ውይይቶች ምንድነው ትንሽ ደስ የማይሉ ነገሮች አንዱ አለ አይደል? ይሄ ለምሳሌ እዚህ ቲክቶክ ላይ የተለመደ ነገር አለ። ኖርማሊ ባክ ኤንድ ፎርዝ ጥያቄ የምትጠየቅበት ነገር አለ አይደል? በተለይ ኪው ኤንድ የጥያቄና መልስ ሴሽን ላይ ሰዎችን በስርዓት መጠየቅ አችልም። ይሄ እንዴት ነው? ማንም ሰው እንደፈለገ መቅጠፍ ይችላል። ለምሳሌ እዮባ የሆነ ጥያቄ ብትጠይቀኝ ጥያቄውን አድሬስ ሳላደርግ ብዙ ደቂቃ ላወራ እችላለሁ። ብዙ ደቂቃ የተጠየቀውን ጥያቄ አድሬስ ሳላደርግ ብዙ ጥያቄ ላወራ እችላለሁ። አሁን ቴዲ አዋይ ተብሎ ተቀምጧል። ኦኬ አዋይ ተብሎ ተቀምጧልና ስለሚወራው ነገር ዕውቀት ያለው ሰው ቢሆን የሚያወያየው ሰው ለምሳሌ ነገረ መለኮቱ ላይ ወይም ደግሞ ስለሚወራው ነገረ ክርስቶስ ላይ ይችላል ኦቨርኦል ስለሚወራው ነገር ዕውቀት ያለው ሰው ቢሆን የሚያወያየው ሰው ልክ እዮባ ልክ አንተ ስጠይቀኝ እኔ የማይሆን ነገር ሳወራ ኖ ጥያቄውን አድሬስ አድርግ ብሎ ሊያስቆም ይችላል። አሁን ግን የሚያወያየው አካል ስለሚወራው ነገር አንደርስታንዲንግ ከሌለው ስለምን እየተወራ እንደሆነ በደንብ መረዳት ከሌለው እናንተን ከሌለው እኔ የምጠየቀውን ጥያቄ አድሬስ ባላረግ በስርዓት በመልስ ባልበለስ ራሱ እዚህ ጋር አቁም ሊል አይችልም። ስለዚህ ብቸኛ ነገር የሚያደርገው ምንድነው እዮባ ለምሳሌ የሆነ ጥያቄ ስጠይቀኝ እኔ የፈለኩትን ነገር ቀባጥራለሁ። ከዛ በኋላ በቃ አንተም ድጋሚ ያን ጥያቄ አልተመለሰም ትላለህ። ሰዓት የማቃጠል ነው የሚሆነውና እኔ እውነት ለማውራት ትምህርት ለማስተማርና ያሉ ነገሮችን ለማውራት ከሆነ እንደዚህ አይነት ቦታ የሚኬደው ጥሩ ነው። ግን ይሄ ጥያቄና መልስ ሴሽን ላይ ምንም በስማም ጥያቄ ጠይቀ መልስ ለመመለስ ራሱ የሚመች አይነት ቦታ አይደለም። እውነት ለማውራት ማንም ሰው እንደፈለገ ጥያቄውን ሳይመልስ ዝም ብሎ ጎይንግ አራውንድ ዘ ቡሽ እንደሚባለው ዙሪያ ጥምጥም የሚሄድ ነገር ይስተዋላልና ኦቨርኦል ደግሞ ያው ሁሌም እንደሚባለው አፍተር ኦል ቴዲ የሚባለው ወንድማችን አፍተር ኦል ወደድንም ጠላን ፕሮቴስታንት ነው። እኔ የዛሬው ውይይት አይቼ አይደለም ግን ኦቨርኦል ነው የምለው ፕሮቴስታንት ነው። ስለዚህ ይሄ ፕሮቴስታንት ማይንድ ሴት ይኖረዋል እና በተቻለ መጠን ምንም ያህል አምባያዝድ ለመሆን ቢሞክርም ምንም ያህል ግን ያው እናውቀዋለን ወጪ ሰር አፌክት የሚያደርገው ነገር ይኖራል ራሱን የቻለ ፋክተርና ከዛ አንፃር አሁን እናንተ ስትናገሩትም ከሰማሁት ነገር እናንተ አሁን ጥያቄ ጠይቃችሁ ጥያቄው አድሬስ እንዳልተደረገ ነውና የሆነ ሪከርድ ያየው ነበረ። አሁን እዮባ ምን ጽጌ ስጦታው ናይሲኖ ኮንስታንቲኖፕል ክሪድን ኒቂያና ቁስጥንጥንያ ብትለው ምን ከየት አውቆት ነው እዮባ? እንቀበላለን ብሎ ራሱ ሲያወራ ሰምቼው እኮ ነው። እኔ ሶስት ጥያቄ ምናምን ተጠይቆ ማለት ነው ባልሰማ ባላየ ላሽ ባይዘዌ ይዣቸው ነበረ ጽፌ ነበረና እያወሩ ልክ እንደገባው መጻፍ ጀመርኩኝ። ያው ድል ካገኘው በሚል ማለት ነው። ጉባኤ ይቀበላለው ካልክ በጉባኤ ደረጃ ጥምቀት ለኃጢአት ስርየት ይላል። ይህን ትቀበላለህ ወይ ሲባል አዎ ጥምቀት እኮ ለዳግም ውልደት ነው፣ ምን ጥያቄ ያለው? ባይሆን እንደው ይሄ ስም መስጠቱ ምናምን አለ ማለት ነው። ከዛ መልሶ ካደው። ከዛ ወደ የትኛው ዘመን እንታደስ ነው የምትሉት ሲባል ወደ ፍሬምናጦስ አለ። መጨረሻ ላይ ደግሞ ሲዋሽ ነበረ። አትናቴዎስን ስናነሳ ዮሐዴ አንስቶለት ነበርና አጽንኦት ለመስጠት ደግሜው ነበረ። ምንድነው እሱ ፍሬምናጦስን የሾመ አትናቴዎስ ነው። አትናቴዎስ ደግሞ የገዳማዊ ሕይወትንና ምንኩስናን የሚያበረታታ የሚያስተምር አባት ነው። ይህን የምናየው እንዴት ነው? የአባ እንጦንስን ገድል ከመጻፉ አንጻርም ይህን እንረዳለን ሲባል ምን ብሎ ቢመልስ ጥሩ ነው? አትናቴዎስ ምንድነው መነኩሴ አይደለም አለ። አይ ጽጌ ያልከሰክሳል ነገሮችን። ከዛን ዮሐድ የጠየቀው ጥያቄ ነበር መጽሐፍ ቅዱስ ቀኖና ስንት ነው የሚል ማለት ነው። አልነኩትም። ስማ እዮብ አንተ መነኩሴ ስላልሆንክ ምንኩስናን አትቀበልም ማለት እንዲህ እንደማለት እኮ
አመን ምን አይነት ጳጳስ አለው ግን መጨረሻ ላይ እኮ ጳጳስ ሆኖ መጣ እንጂ ምናምን አለ እኮ ደግሞ መልሶ ቆይቶ ባይዘው ጥያቄ ላይ ጠይቄ ነበር። አይደለም ግን ጳጳስ ነው አለ። ጳጳስ ሆነ አለ እኮ ጳጳስ ካህንና ዲያቆን ትቀበላላችሁ ወይ ብዬ የኒቅያ ላይ አንስቼ ነበረ። እሱም አይ ቲንክ እኔ ሰንበትን አንስቼ አይደል የ20ኛዋ የእንትን ቅኖና ላይ መጀመሪያ አንስቼ ነበር። አንዱም ሰው አላነሳትም። ከዛን አካሄዱ ላይ ጋድ ያልከው ላይ አካሄድ ብዬ ጥያቄ ጠይቄ ነበር። አካሄዱ እኛ የጠየቅነውን ሳይሆን ያልተጠየቀ ነገር ህይወት ታሪክ ምናምን እየተወራ ነው ምናምን ስል ይሄ አይደለም አካሄድ እንደው ስድብ ምናምን ሲኖር ነው ምናምን አይነት ነገር አለ ማለት ነው። እና መብት ነው በቃ እንደፈለገ ማውራት ይችላል። ሰው ይረዳዋል አይነት ነገርና ይሄ ደግሞ በጣም አዝግ ነው። ውይይት ላይ አይሆንም እንደዚህ አይነት ነገር። ሰው ጥያቄ ሲሰጥ ነው የሚያደርገው። ውሸትን ማበረታታት ነው አንደኛም ማለት ነው። ዝም ብለህ ላልተወራ ነገር መልስ መስጠት ማለት ዋሽ፣ ዝም ብለህ ዋሽ፣ ጊዜህን ፍጅና ውጣ። እነዚህ ደግሞ ምንም ጠያቂ ለሌላቸው ሰዎች መብት ነው የሚሰጠው። ለሃይማኖት አይጨነቁ። ይሄን ነገር ብትክደው ጠያቂ የለው ምን የለው፣ በቃ ምንም ፕሮፌሽናል ተቂያ ይሆናል ማለት ነው። የስግደቱስ ታስታውሳታላችሁ? የእንትና ጌታቸው ሰግዷል ምናምን ሲባል ወር ሙሉ አለቀሳላ። በህይወት ካለ ቅዱሱ ልሰግድለት ይችላል። ለመላእክም እኔ ሰግዳለሁ ችግር የለብኝም ምናምን አለና ያዛን ጌታቸው ለዩ ጩፋ መስገዱ ወር ሙሉ አለቀሰ አለ። ከሁለቱ ጋር ይጋጫል። ምክንያቱም አስቀድሞ በአካል ለተገለጸ ቅዱስ ይሰገዳል ብሏል። ጌታቸው ለምን ያለቅሳል? እዩ ጩፋ ቅዱስ መሆኑን አያምንም እንዴ? ምክንያቱም ተንበርክኮ የጸለየለት መቼም ቅዱስ ነው ብሎ ስላመነ ነው። እርስ በርስም ፕሮቴስታንቶች አንዱ ቅዱስ ቅዱስም ይባባላሉ። የታወቀ ነገር ነው እኮ። ታዲያ ለምንድን ነው ወሩን ሙሉ የሚያለቅሰው? ማይመስል ነገር ማለት ነው። ደግሞ በምንድነው ገንዘብ ይሰጡናል እንቀበላለን ምናምን ግን በአገልግሎት አንሳተፍም ብሎ ጌቾ ይሻ ሄዶ ምን ቢያደርግ ጥሩ ነው? መካነ ኢየሱስ ሲያስተምር ቢገኝ። እሱ ብቻ አይደለም ጋይስ ወይ ምንድነው ጽጌ የጌቾ የንስሐ አባቱ ነው እንዴ? ወሩን ሙሉ ሲያለቅስ የታይቶት ነው በመስገድ ንስሐ ገብቶ ነው ያለቅሰው። ያረ ጌቾ በጣም ባይዘው ሃይ ሌቭል ታድሶ እኮ ነው እንዴ። ጽጌ ምን ታውቃለች? ፓፓ ቪዲዮ ኮል ጌቾ እኮ በጣም ከፍ ያለ ቦታ ላይ ያለ ታረግ ነው። ጽጌ ቆብ አልፈታም ብላለች እንዴ። ያኮ ለመልክ ታስፈልጋለች እሷ እንዴ። በጊዜው እኮ ከባድ ሰው ነበረ። ማን ነው ያኛው? ሰጋጁ ማለት ነው። ባይዘው ጌታቸው ዩቲዩብ ቼክ እያደረኩ ጋዲ ምን ሲያወራ ሰማሁት መሰለ። የሆነ ፕሮቴስታንት እንትን አለ የዩቲዩብ ቻናል እና ቲቪ ነገር ነው፣ ቲቪ ቻናል ነው ገር መሰለኝ። ብቻ እዛ ላይ ቀርቦ እኛ የመንፈስ ቅዱስን አሰራር እንቀበላለን እና በልሳን ምናምን በቃ በደንብ ነው እንትን የምንለው። አዳዲስ እንትኖች ካሉ ግን ጳውሎስ እንዳለው በአማርኛ በምናውቀው ቋንቋ እናወራለን አላለም። እዛ ረሳሁት፣ ቅድም እሱን አነሳዋለሁ ብዬ ዩቲዩብ ላይ እንደዛ ብሎ ተናግሯል። ጀለስ እኮ ጴንጤ ሆኗል፣ ሊትራሊ ጴንጤ ሆኗል። ባይዘው ይዮብ አንደኛ ያውን ቅድም ስታነሳ ሰምቼ ነበር። ውይይቱን እንኳን እኔ ባልከታተለም የመካነ ኢየሱስ ያስተምር ያልከው አሁን ነጌታቸው ምናምን የጴንጤ ማይንድ ያው ታድሶቹም ያው ስንት ቦታ እንደተከፋፈሉ መቼስ እግዚአብሔር ይወቀው ስንት ቦታ እንደተከፋፈሉና ያው ታች ላለም ሰው መቼስ የሚያስተውለው ነገር ምንድነው የጌታ ላለመሆናቸው አንዱ ትንና ትልቁ ማሳያ ይሄ ነው። በቃ በእግዚአብሔር ተመርተን ነው፣ በመንፈስ ቅዱስ ምሪት ነው፣ እንዲህ ነው ቅብርጥሴ ብሎ ይጀምሩና ሺህ ቦታ ይከፋፈላሉ። አንድ ሺህ ቦታ ይከፋፈላሉ። እና ታድሶም ባይዘው እንደዛ ነው። በቃ ተቀብሮ የቀረውም እንደዛ ነው። እንደምታዩት ብዙ አይነት ታድሶ ነው መሬት ላይ ያለው። ኢቭን በአፋቸው ምን ብለው ኮንፌስ ያደርጉት ተመለከታላችሁ ኢንተርቪው ላይ። ለምን አንድ መሆን አቃተን? ለምን በቃ ይሄው ዛሬ ታድሶ ብለው ስንት ዓመት ነው አይደል ከጀመሩ ጋይስ? ስቲል አንድ ሴንትራል የሆነ መዋቅር የላቸው። ስቲል ሁሉም እንደፈለገ ነው። በቃ ሁሉም ቤተክርስቲያንን ይሳደብ አይሳደብ ነውና ቅድም ኢዮብ ያነሳው ሐሳብ ላይ አሁን እነ ጌታቸው መካነ ኢየሱስ ሄደው እንግዲህ የፕሮቴስታንቱ እንግዲህ ይሄ በቃ ትልቁ ነቀርሳ ይሄ ነው። አሁን እንግዲህ ኢዮብ በቪዲዮ የሚያሳያችሁ
ጌታቸው የሚባለው እንግዲህ የት እያስተማረ ነው? መካነ ኢየሱስ ሄዶ ወንጌል እየሰበከ ነው። የመካነ ኢየሱስን ትምህርት በፍጹም የማይቀበል ሰው መካነ ኢየሱስ ሄዶ ወንጌል ይሰብካል። ፕሮቴስታንቱ ጋር ጭራሽ ለእግዚአብሔር ቃል መታመን የሚባል ነገር የለም። ለእግዚአብሔር ቃል መታመን የሚባል ነገር የለም። አስሎንጋዝ ቸርችን ዲስሪስፔክት እስካደረክ ድረስ እስከሰደብክ ድረስ በቃ የትም ቦታ ትጋበዛለህ። ምንም ጥያቄ የለውም። ይኸው መካነ ኢየሱስም ጋር እንዴ የመካነ ኢየሱስን ትምህርት ወይ ጌታቸው አያውቀውም ወይ ደግሞ እዚህ የጋበዙት መካነ ኢየሱሶች እሱ የሚያምነው ነገር አያውቁም በእርግጠኝነት ወይ ደግሞ እያወቁን በቃ የተሐድሶ ወር ብሎ ጠርቶት አንድ ናቸው። እኔ እኮ በጣም ነው የሚገርመኝ። ለትምህርት እቺን ያከለ አስበዋል። ብሬ አሁን እንዴት መሰለ አንድ አሁን ናቸው። አንተ የሆነ መስጊድ ብትጋበዝ እንደማለት እኮ የሆነ መስጊድ ሄደ ወንጌል እንደመስበክ ነው። ባይዘው ይሄ ነው፣ ምንም አይለያይም። እኔ ምንም አይ መስጊድ አትወሰደኝ ግን አንድ ናቸው እኮ ጋንዲ አንድ ናቸው። ሴንስ መስጊድ አትወሰደኝ፣ አይዞህ አትፍራ። ሰከተው ታውቃለህ። አንድ ናቸው ባይዞ በኔ ማለት አንድ ናቸው። ሴንስ አፍተር ኦል ይኸውልህ ምንም ይሁን ኦርቶዶክስን አታክ ካደረገ ኦርቶዶክስን የሚቃወምላቸው የኦርቶዶክስን አስተምሮ የኦርቶዶክስን ቤክሳን ይሄ እንትን የሚጎዳ መስሎ ከታያቸው የሚያጥላላ መስሎ ከታያቸው አንድ ናቸው። ለምሳሌ ታድሶች አሁን እንግዲህ ብዙ ነው አይደል? ብዙ ጊዜ ሆኗቸዋል ሙቭመንታቸው። ኢቨን እዚህም ቲክቶክ ላይ ያሉትንም ጨምሮ ሌሎች መሬትም ላይ ያሉት ማለት ነው። የኦርቶዶክስን ቤተክርስቲያን ነው እንጂ ሁል ቀን ሲተቹ ሲያወሩ የሚሰሙት ፕሮቴስታንትን ወደዛ ሲተቹ የፕሮቴስታንትን ይሄኛው የስተት ትምህርት ነው ይሄኛው ልክ አይደለም ትምህርታቸው ብሎ አንዱን የፕሮቴስታንት ትምህርት እኮ አይተቹ ወይ ደግሞ አይናገሩ። ሁሌቱን ነው የሚናገሩት የኦርቶዶክስ ቤተክርስቲያን ነው። የኦርቶዶክስን ቤተክርስቲያን አታክ እስካረክላቸው ድረስ እስከነካላቸው ከወዳጅላቸው ድረስ የትም ይሄዳሉ። እንዳልከው መስጊድም ቢሆን ይሄዳሉ። አረ ሌላም ጋር ኦጄንስ ሲቃወሙ መቻየ ናቸው። ታስቀርባቸው መስጊድ ትላለህ እንዴ? እነሱ በስጋቸው አይደራደሩም። ቀለኛ የትም ይገባሉ እኮ ከማንም ጋር ይስማማሉ። ኦርቶዶክስን በቃ ከተቃወመላቸው ከማንም ጋር ይስማማሉ። ተስማምተው ነው ሲዋሽ አንድ በእርግጥ ቴዲ ማስቆሞታል። 10 ሚሊዮን እየወጡ ነው ብለዋል ጳጳሱ ምናምን ያለውን 10 ሚሊዮን ሰው ቢወጣም እናንተ ልክ አያደርግም ያልኩትን 10 ሚሊዮን ምን አላት አይነት ነገር ብሏል ምናምን ብሎ ሲዋሽ ነበረ። ያው እሱ የታወቀ ነው። ከዛን ግን ዩቲዩባቸውን ቼክ አድርጌው ነበር ባለፈው ጊዜና እንዳጋጣሚ ምን አይነት ነገር ሲናገሩ ነበረ? ተሐድሶ 800 ዓመት ታሪክ አለው ማለት ከ800 ዓመት በፊትም ነበረ የሚል ነገር ሲናገሩ ነበርና ቅድም ምን አሉ? እሱንም ይዤው ረሳሁት። የችኮላ ደቂቃውን በጣም ነው ያሳነሰብኝ 4 ደቂቃ ምናምን ብሎ ማለት ነው። ከዛ በፊት 8 ደቂቃ ዝም ባክ ነው ትላል እና ምንድነው ያለው? ተሐድሶ ከመነሳቱ በፊትም ፕሮቴስታንቱም እንትን ብሏል። ምንድነው ፕሮቴስታንቱም የሆነ የድርሻውን ወስዷል አይነት ነገር ወደ ፕሮቴስታንቱም ይሄዱ አሉ ብለዋል ማለት ነው። ከየቱ ጋር ተጋጨ? ተሐድሶ 800 ዓመት ታሪክ አለው። ፕሮቴስታንትስ ከኋላ መጥቶ ነው ከተሐድሶ በፊት የወሰደው። አይ አሁን ምን አለ? ተሐድሶ ማነው ፕሮቴስታንት ይቀድመናል አለ። ዩቲዩባቸው ላይ ደግሞ ፕሮቴስታንቲዝሙን እንደሚቀድሙ ከዛ በፊት የነበረውን እንግዲህ ያው የደቂቀ እስጢፋኖስ ነው መቼም እንዲያነሱ የሚችሉት እሱን ለማንሳት ሞከሩ ማለት ነውና በያገኘበት አጋጣሚ ሐሳባቸውን ሲቀያይሩ እርስ በርስ ነው የሚጋጩት ሰዎቹ እና እንደዛ ነው። ያሬዶ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ዮባይ ሁላችሁንም ሰላም ብያለሁ። ጋዲሳ ዮሐድሻ ብሬ መምህር ብርሽ ቃሎት ያሰማችሁ እዛ የነበራችሁ ወንድሞቻችን የኔን ሀሳብ ላስቀምጥ። የመጀመሪያው ዛሬ ምን አየን ነው። አይ ቲንክ ትልቁ ነገር ዛሬ በመግባታችን እኔ መግባታችን አልጠላውም ባይዘወይ ምክንያቱም በአንገባ ኖሮ ትምህርት እንደሌላቸው አይታየው ነበረ። ሀሜታቸውን አምተው በቃ ምንም ትምህርት የላቸውም። ሰው ያ ሁሉ ሰዓት ኦልሞስት 5 hours እንዴት በቃ ቤተክርስቲያን ማማት እንዴት ራሱ ትምህርት የለውም። የራሳችሁ ትምህርት ተናገሩ። አይ ዛሬ አልተዘጋጀንም፣ ሌላ ጊዜ ያስፈልገናል። ስለ ቤተክርስቲያን አውሩ። በቃ 5 ሰዓት አይበቃቸው በቃ እየተባለ ማለት ነው።
የራሳችሁ ትምህርት ሲባል መከራ ማየት በቃ አይ ቆይ ይቅር አይ በቃ ጥፍጥፍጥፍ እና እንዲሁም መግባታችን ጥሩ ነው። ምን አሳየን? ትምህርት እንደሌላቸው አሳየን። በቃ ምንም ዶግማ የላቸውም፣ ትምህርት የላቸውም፣ ግራ የገባቸው ናቸው፣ መሀል ሰፋሪ ናቸው። የሆነ ሳለ ፕሮቴስታንትንም ማደስ ይፈልጋሉ፣ ኦርቶዶክስንም ማደስ ይፈልጋሉ እና መሀል ላይ ያሉ ናቸው፣ ምስኪኖች ናቸው፣ ያሳዝናሉ። እና ትምህርት እንደሌላቸው አሳየን። በቃ ጥላቻን ያላቸው ለቤተክርስቲያን ፍጹም የሆነ ጥላቻ ያላቸው። በጣም የገረመኝ ነገር ደጋግሞ ቴዲ የምንጠየቃቸው ቤተክርስቲያን በቃ አልፈልግም ካለቻችሁ ለምን አታዋትም ሲባል መልስ የለም። ለምን የራሳችሁን ቤተ እምነት አትመሰርቱም? መልስ የለም። ቤተክርስቲያኔ በእኔ ስርዓትና በእኔ ዶግማ በእኔ ቀኖና ስላሄዳችሁ አውግዣችኋለሁ ብላ ካባረረቻችሁ እሺ ብላችሁ የራሳችሁን ቤተ እምነት አትከፍቱም? መልስ የለም። በቃ ድርቅ ብቻ ዝም ብሎ አሁንም መሽከርከር እና በጣም ነው የሚያስቁት። ያሳዝናሉም ያስቃሉ። አንድ እሱን አይቻለሁ። ዛሬ ትልቁ መያዝ ያለብን ነገር ተሐድሶ የሚባሉት ግሩፖች ትምህርት የላቸውም። በቃ ምንም ትምህርት የላቸውም። መሀል ሰፋሪ ናቸው። እዮባ እንዳለው ሆዳደር ናቸው። በቃ ሆዳደር ማለት ወደ ተመቻቸው። ለምሳሌ አሁን ላይ ፕሮቴስታንቱ ተመችቷቸዋል አይደለ? ከፕሮቴስታንቱ ጋር ህብረት ያደርጋሉ። ኦኬ ደግሞ ቤተክርስቲያን ውስጥ ሆነው ደግሞ አሉ የሚያስመስሉ ውሸታሞች ማለት ነው። ደሞዛቸው እንዳትቋርጥባቸው በሚል ቁጭ ያሉ እዮብ ያለው ማለት ነው። እና ያን በጣም ያየሁት ነገር እሱን ነው። እንዴት ሰው አያፍርም? 5 ሰዓት ሙሉ ኦልሞስት 5 ሰዓት ክሎዝ 5 ሰዓት ትምህርቴ ይሄ ነው። ለምሳሌ በቅዱስ ቁርባን ላይ እኔ ደጋግሜ ጠየኩ፣ መልስ የለም። ቅዱስ ቁርባን ላይ ልሳን ላይ መልስ የለም። ንጥቀት መልስ የለም። ምክንያቱም እችን ከመለሱማ ከዚህ ቲክታክ ላይ ካሉት ፕሮቴስታንቶች ፔንቴኮስታሎች ጋር ችግር ሊፈጠር ነው። አሁን ጭራሽ ምን አሉ? ቅድም አስተውላችሁ ከሆነ አንድ ባህሪ አሉ። አሁን እንግዲህ እኛን ሁለት ባህሪ አማይነን ብለው እኛን አንድ ባህሪ የምታምኑ ስተት ናቸው ያሉት ፕሮቴስታንቶች ይኸው ዛሬ እነ ጽጌ ምን አሉ ማለት ነው። ነጋይ ጽጌ እኛ አንድ አካል አንድ ባህሪ አማነን አሉ። ኦኬ በቃ በደንብ እንዲወጣ የፈለኩት ለዛ ነበር። ምክንያቱም ጴንጤን ማደስ እንፈልጋለን ስለሚሉ ማለት ነው። ግን ችግሩ ጴንጤም ተሐድሶም ሁሉም የሚያፈቅሯት ኦርቶዶክስን ስለሆነ ኦርቶዶክስ ላይ ሁሉም ያው የፈለገውን ነገር ይናገራል እና ትምህርት እንደሌላቸው እሱን አሳይተናል። በጣም ትልቁ ነገር እሱ ነው። በተረፈ ከቅድም ጀምሮ ብትኖሩ ኖሮ ከመጀመሪያው ጀምሮ በቃ ምንም እንዲህ መሆን እንፈልጋለን በቃ ዝም ብሎ እንፈልጋለን። ምንም ስቴብል የሆነ የተረጋጋ ነገር የላቸውም። ልጠይቅ ፈልጌ ደቂቃ ያልበቃኝ ነገር ምን ነበረ? አሰግድ የራሱ ቸርች አለው፣ የራሱ ገቢ አለው፣ የራሱ ኢንካም አለው፣ የራሱ ቸርች አለው። ተሐድሶ ለምንድነው እሱ ጋር ሄዶ ህብረት የሚያደርጉት? ባይዘወይ እሱ ጋር ህብረት አያደርጉም። ታውቃላችሁ፣ እነ ጽጌ አይሄዱም፣ እነ ጌታቸው አይሄዱም። አሰግድ ለብቻው ያለ ሰው ነው። አሰግድ ኦልሬዲ ሲጀመር ከነሱ ጋር የነበሩ ናቸው። ኋላ ግን ያላስማማቸው ነገር አለ ከአሰግድ ጋር። አሰግድ እንደምታውቁት የጴንጤዎቹ ራሱ ይቃወማቸዋል። ለምሳሌ ልሳናቸውን አይቀበለውም አሰግድ። ትዝታው ለአሰግድን ሰድቦ መንፈስ ቅዱስ ያልገባ መንፈስ ቅዱስ የሌለብህ ብሎ ሰድቦ ቪዲዮ ሰርቶበታል። አሰግድ ላይ ተሐድሶ ላይ ማለት ነው። የኦርቶዶክስን ሲሆን ግን ለማጥቃት አንድ ይሆናሉ። እና አይ ቲንክ ትልቁ ነገር መያዝ ያለብን ነገር ተሐድሶ በራሱ ጥገኛ ሆኖ የሚኖር ነው። ለብቻቸው የቆሙ አይደሉም። ትምህርት የላቸውም፣ ዶግማ የላቸውም፣ ቀኖና የላቸውም፣ ሪፈር የሚያደርጉት አባት የላቸውም። ጭራሽ እነ ፍሬማንጦስን እነ ሌሎችንም መነኮሳት አልነበሩም አሉና ቁጭ አሉ። መነኮሳት አልነበሩም፣ አግብተው ልጅ ወለዱ ነበሩ፣ ሚስት የነበራቸው ናቸው። ታዲያ እኔ እኮ በጣም የሚያሰቅ እኮ ነው። ጭንቅላታቸው ሊያደርጉት ቆብ አክሊል እኮ ብዙ እኮ ትርጓሜ ያለው የአቶ ጽጌ ማለት ነው። ክህነት ደግሞ በጣም ያሳቀኝና የገረመኝ ክህነት ከመጀመሮ ነው እርሶ ቄስ የሆኑት ሲባሉ መሪጌታ ነበርኩ። መሪጌታ ክህነት ነው? እንዴት ይሄን አያውቁም? መሪጌታነት ክህነት ነው? መሪጌታነት እጅ በመጫን የሚሰጥ ክህነት ነው? በቅባ ሜሮን የሚፈጸም ነው? አይደለም። መሪጌታ፣ ግራጌታ፣ ይሄ መዘምርነት፣ እነዚህ የአገልግሎት ስም ናቸው እንጂ ክህነት አይደሉም። መቼ ነው ቄስ የሆኑት? ማን ነው ቅስና የሰጣቸው? የትኛው ጳጳስ? ኦልሬዲ እሳቸው እኮ
መሪጌታ ነኝ ባሉበት ስታተስ ነው ከቤተክርስቲያን ወጥተው ተሐድሶ የተባሉት። ከቤተክርስቲያን የወጡ ተሐድሶ ተወግዞ የተለዩ ሰው ናቸው ተመልሰው ቄስ የሚሆኑት። ማን ነው ቄስ ያደረጋቸው? የትኛው ጳጳስ? ዶክመንት አለኝ ብሎ ሁሉ የሚያወጡት መሪጌታ ነበርኩ፣ የሆነ ነገር አስተምሬያለሁ፣ ቄስ የሚል ነገር አላነበው። ምንድን ያሉት? መሪጌታ ገሌ። ያቺ ያረጓት ራሱ ቆብ የውሸት ናት፣ ፌክ ናት፣ ማስመሰያ ናት፣ ሌብነት ናት፣ ተኩላነት ናት። እና ይሄን ሁሉ አይ ቲንክ ያን ማሳየት ይችላል። እና ትልቁ ነገር መልስ የዋህድዬም አልተመለሰም፣ የመምህር ብርሽም አልተመለሰም። የብዙዎቻችን ጥያቄ በተለይ ነገረ ድነትን የተመለከቱ ጥምቀት፣ ቅዱስ ቁርባን ላይ ደፈር ብሎ ለመመለስም ትምህርታቸውን ለማስቀመጥም ዝም ብለው በቃ ማርቆስ ወንጌል 16 እንደዚህ ይላል እያሉ ለመሸዋወር ነው እንጂ የሞከሩት እርግጥ ያለ ትምህርትም የላቸውም። እና አይ ቲንክ እንዲሁም በጣም ውጤታማ ነበረን። ገድለ ተክለ ሃይማኖት ነው የዋሹትንና በኋላ ምንድን ብለው እንዳስተካከሉም አይታቸዋል አይደል? መጀመሪያ ዋሹ፣ ከዛ ግዕዙን አንብቡትና ተርጉሙ ስላቸው ግን ምን አሉ? ያው እንግዲህ መጽሐፉ እየተስተካከለ ነው እንግዲህ አሁን ተስተካክሎ ሊሆን ይችላል አሉና ቁጭ አሉ። ውሸት። ገድለ ተክለ ሃይማኖት ተስተካክሎም ማያውቅ ታርሞም ማያውቅ ያው የነበረው ነው ያለው እስካሁን። እና መጀመሪያ ግን ዋሽተው ነበረ እና በጣም በቃ በውሸት የተሞሉ በደንብ ከሳቸው ጋር እንዲሁም ጊዜ ተገኝቶ በመጽሐፍ ቅዱስ በዶግማ በደንብ አድርጎ ቢወራ ግን ምንም እዚህ ጋር የሚባል ትምህርት እንደሌላቸው ሁሉ አሳይተናልና መግባታችን ጥሩ ነው፣ ለበጎ ነው ለማለት ነው። አመሰግናለሁ። ባይዘው ያሬዶ የድሮ ሰላም ሚኒስቴር ማለት ነው የሃይማኖት ተቋማት ነው የሚመዘግበው። ከመቼ ጀምሮ ነው ዩኤንኤችሲአር የሆነው? ከኦርቶዶክስ ተወግዞ የተለዩ ሰዎች መጠለያ የሆነው ከመቼ ጀምሮ ነው? ግራ ገባኝ እኮ። ማቆያ ያደረገን አለ መንግስት እስኪያስታርቀን ድረስ። እንግዲህ ዶግማ ሰጥተው የተባረሩትን ሰዎች መንግስት እስኪያስታርቃቸው ድረስ ሊገቡ ነው ያማራቸው። በድርድር ሊገቡ እንደዛ ሲሉ ሳቄ ሊያመልጠኝ ነበር። ውጭ ያለውና ውስጥ ያለው ሲኖዶስ በትምህርት አልተለያየም። የግለሰቦች የመቃቀር ልዩነት ነበር። እሱን ተቀራርባችሁ ተወያዩ ተብሎ እርቅ መጣ። በሃይማኖት የተለያየ ሰው ሊያውም ቤተክርስቲያን አንተ እኔን አትወክለኝም ብላ ያወገዘችው ሰው አምላክ ያሳያችሁ። እውነት እንዴት መንግስት ያስታርቀኝ ብሎ ይገባል? በጣም ነው ሸይ የሚያሰግ ድፍረት ነው። መምህር ጌታቸው እየሳብኮት ነው ይግቡ። በውስጥም ያወራነውን ዝም አሉኝ። አዮባ ባይዘው መምህር ጌታቸው ስግደት ብቻ አይደለም እኮ ያረጉት። አይተህ ከሆነ እኮ በሽቶ በስፕሬይ ነገር እኮ ቅባትም ተቀብቷል፣ ተነፍቶባቸዋል። ቀባሁ እያለ እንትና እዩ ጩፋ መንበርከክ ብቻ እኮ አይደለም ባይዘው ቅባት ተቀብቷል እኮ እዩ ጩፋ ጋር ተሾመዋል። ትንቢቱስ አልደረሰም? ኤግዛክትሊ እንዴ ብዙ ነገር እኔ ቪዲዮ ላሳይ ነበረ፣ ግን ያው በቃ ይቅርታ ጠይቀዋል። ትንቢትም ተነግሯል እንዴ? አረ ብዙ ነገር አለ። ትንቢት የተናገራል እንዴ እንደ ሽቶ ደስታሉ። ለምን ገብተው ታዲያ ተፈጸመ አልተፈጸመ የሚለው ለምን አይነግሩንም? መምህር ላሳይ ቪዲዮውን እዮባይ። እሺ ኦኬ። እኔ እኮ እሱን እንዲያውም ላሳይ ነበረ፣ ግን በቃ ይቅርታ ጠይቀዋል እንዲያው ምናምን ሲሉ ጊዜ አይ ኦኬ ብዬ ተውኩት እንጂ አንደኛውም ጥያቄ እሱ ነበረ። ኦልሬዲ ቪዲዮዎቹን ሁሉ አዘጋጅቼ ነበር ልጠይቃቸው። ይሄስ እንዴት ነው የሚታየው? ህብረት አናረግም ትላላችሁ፣ ግን ይኸው አለ እንጂ በደንብ ዮባ እስክታወጣ ግን ወር ሙሉ ቤት ዘግተው ያለቀሱት በጽጌ ስትወጣው ትዕዛዝ ነው እንደ መምህር ብሬ በላይቭ ስትሪም ነው የሚያለቅሱት። በኮንፈረንስ ኮል ባይዞ እኮ ይገባሉ። ቆይ ይነግሩናል አሉ እየሳብኳቸው ነው ሳባቸው። እኔ ግን በጣም የገረመኝ ምን መሰለህ የእንትን የሚያጣሙበት ወይ ኦኬ እያመጣው ነው። እሺ ወይ ከታመሙበት ላይ ነብሬ በጣም አሪፍ ቦታ ነው ያስቆንቆት መምህር ብለሽ። እሺ ያው ኢየሱስ ቀርቧል ቤዛዬ
ይቀባል፣ ያስነሳል። ና ልጸልይ። ዋሻባባሲያ ምድር ሰማይ ይመልከት። ከዚህ በኋላ በከፍታ ላይ የሚያቆም ቅባት፣ በከፍታ ላይ የሚያቆም ቅባት። ሰብኮ ሰብኮ አይጠግብም። ስለ ኢየሱስ አውጆ አውጆ አይጠግብም። ተንቢዮ ተንቢዮ አይጠግብም። የሩቅ ዘመን ምስጢር አሳያለሁ አለ እግዚአብሔር። አይኖችን ከፍታለሁ፣ ጆሮህን ከፍታለሁ፣ መንፈሳዊ ሌላ እግር ሰራለሁ። ኦባስ ኤቲያና ሉኔ ቻች ኤፍሮሲያና ማንዶ በረከትን በበረከት ላይ አፈሳለሁ። እግዚአብሔር የጸጋን ልብስ አልብሷል። ጌታ እግዚአብሔር ሆይ ከዚህ በኋላ አጋንንቶችን በስም እንዲያወጣ፣ በሽተኞች ላይ እጅን በመጫን ስምህን ጠርቶ እንዲፈውስ፣ ከአፉ የሚወጣው ቃል እንደ ኤርምያስ መትከልና መንቀል እንዲችል፣ ማፍረስና መገንባት እንዲችል በአብ በወልድ በመንፈስ ቅዱስ በአንድ አምላክ ስም ይህንን ሰው ቀባው። በኢየሱስ ስም ቀባው። ይሂድ በምድርቱ ከፍታ ላይ ይሂድ። አይቁም 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 አይቁም። እያበራ ይሂድ፣ እያበራ ይሂድ። የልብሱን ጨርቅ ለፈውስ ይጠቀሙ። የልብሱን ለፈውስ ይጠቀሙ። በኢየሱስ ስም ይህንን በረከት በላዩ ላይ አወጅኩት። እግዚአብሔር ብርሃን በርቶልሃል፣ ተነስ፣ አብራ፣ አትቆም፣ አትፍራ፣ እኔ ካንተ ጋር ነኝ። ተቃውሞን አሳልፌ እሰጣለሁ፣ ተግዳሮትን አሳልፌ እሰጣለሁ። እሳት ያነዳሉ ግን አትቃጠልም። አጥር ይሰራሉ ትዘላለህ። ጉድጓድ ይቆፍራሉ ታልፋለህ። የሚቋቋም የለም። ከሙሴ ጋር እንደሆነው እንዲሁ ከአንተ ጋር ይሆናል። ብዙዎችን ከፈርዖን እጅ የሚያስለቅቅ ሙሴ ነው። እግዚአብሔር ከአንተ ጋር ይሆን። የበረከት ዓመት ይሆን። ይኸው ነው እንግዲህ። ኧረ ቆይ ጨዋታ አጥር ይሰራሉ ትዘላለህ አላለም? ዲያቆን እያበራ ሂድ ሲለው ሰውየው ጥቁር ነው። ምኑን ነው የሚያበራው? ቆይ አንተ ሰውዬ ችግር አለብህ። እዮባ እኔ አንድ ያስተዋልኩት ነገር ግን ምን መሰለህ፣ እውነት ሰው አይጣ። እኔ ስማ እዮባ፣ አይ የሰው ልጅ አይጣ ግን እውነት ምንም ቢሆን ምንም አሁን እንደው ቤተክርስቲያንን የሚጠሉ በጣም ብዙ ፐርሰናል ችግር ያለባቸው ሰው ቢሆኑም ግን የሰው ልጅ አይጣ። በጣም በእውነት ለማውራት የዩ ጩፋ እግር ስር ያው የገንዘብ የሚባል ነገር አስቸጋሪ ነው። ለእግዚአብሔር ቃል ሰው መወገን ትቶ ወንጌልን ትቶ ገንዘብ አሳዳጅ ሲሆን መጨረሻው በቃ እንደዛ ነው የሚሆነውና ጌታ ለሐዋርያት ያላቸው ነገርና አሁን እነዚህ ሰዎች ጋር የምንመለከተው ነገር በጣም ያሳዝናል። አንድ ነገር ልበልና ዮባዬ እንትን ጨርሳለሁ። አንድ ደቂቃ ወስጄ ምንድነው ታች ያላችሁ ሰዎች አሁን ዋናው ፖይንቱ ምንድነው? ጽጌ ስጦታ እዚህ ጋር ማን ነው መምህር ጌታቸው ለዩ ጩፋ መስገዱ ምን ያህል ሂፖክሪት እንደሆኑ ማለት ምን ያህል ደብል ስታንዳርድ እንደሆኑ ብዙ ጊዜ ተነጋግረናል፣ ብዙ ጊዜ ማወርተናል። ግን አንድ እንድታስተውሉት የምንፈልገው ነገር ምንድነው? አሁን ያሉ ታድሱ እንቅስቃሴ አራማጆች ሳይሆኑ ሁሌም ታድሱ በቃ ቤተክርስቲያን ላይ ኦኬ፣ በአጠቃላይ በቃ የታድሱ አራማጆች ነን ብለው የሚነሱ ግለሰቦች ብዙ ጊዜ አይታችሁ ከሆነ መጨረሻቸው ወዴት ነው ጥያቄው። መጨረሻቸው ምን እንደሚሆን ማስተዋል ይፈልጋል። አሁን ለምሳሌ ቀደም እንደተነጋገርነው ቅርብ ዓመታት ላይ ታድሶ ነን በቃ ኦኬ፣ በእግዚአብሔር መንፈስ ተመርተን ነው እንዲህ ነው ቅብርጥሴ ታድሶ እንቅስቃሴ የምናራምድ ሰዎች ነን ብለው ተነሱ። እነሱ ስንት ቦታ ተከፋፍለው አለቁ። ስንት ቦታ ቀደም እንደተባለው አንዱ ሌላው ጋር ሄዶ አምልኮ እስካለመፈጸም ድረስ እስከ መበታተን ድረስ ኦኬ። ይሄን ማን ያደረገው ከተባለ የቤተክርስቲያን አምላክ እግዚአብሔር አምላክ ነው። በቃ ቋንቋቸውን እንደ ባቢሎን ሲደበላልቅባቸው ቤተክርስቲያኑ ላይ በጠላትነት ሲነሱ ልባቸው በክፋት ተሞልቶ በጠላትነት ቤተክርስቲያን ላይ ሲነሱ እግዚአብሔር እንደ ባቢሎን ቋንቋቸውን ሲደበላልቅባቸው እንመለከታለን። በትምህርት አይገናኙ፣ በአይዲዮሎጂ አይገናኙ፣ በምን አይገናኙ፣ ግን ሁሉም በጋራ ኮመንሊ
የሚያራምዱት አንድ አቋም ምድረው ከተባለ ቤተክርስቲያንን ይጠላሉ። ኦኬ ቤተክርስቲያንን ይጠላሉ። እነዚህ የመጀመሪያዎቹ ሐዳስያን የሚባሉትን ብትመለከቱ ለምሳሌ እነ ሉተር እነ ዙዊንግሊ እነ ካልቪንን ብትመለከቱ ሲነሱ በጊዜው ማለት ነው ለምሳሌ እንደዚህ አይነት ባህሪ ነበራቸው። ለእግዚአብሔር ወንጌል ቀንተው ምን ብለው ነው የተነሱት? በኋላ ግን በቃ የግለሰብ ነው ያደረጉት ሁሉ ነገር እርስ በርሳቸው በጥላቻ የመሰዳደብ የመነቋቆር ምናምን እንደዚህ ነገሮች እና ይሄ ምንድነው የሚያሳየው ከተባለ እነዚህ ራሳቸውን ታድሶንን ወይ ደግሞ ቤተክርስቲያን እናድሳለን ብለው የሚነሱ ግሩፖች ሁሌም ለእግዚአብሔር ቃል የተቆረቆሩ ለወንጌል ያሰቡ ይመስላሉ። ነገር ግን ከበስተጀርባ ያለው ኢንቴንሽን የራሳቸውን ፍላጎት የማሟላትና የማሟላት ጉዳይ ነው። አንድ አለመሆናቸው ደግሞ ምን ያሳያል የሚል ከሆነ ብለን የምንጠይቅ ከሆነ ዮሐንስ 17 ላይ ጌታችን ኢየሱስ የተናገረው ነገር አለ። ኦኬ ወደ አባቱ በሚያደርገው ጸሎት ሊቀ ካህን እንደመሆኑ ወደ አባቱ በሚያደርገው ጸሎት ምን አለ? አባቱ እኔ እናንተ አንድ እንደሆንን እነርሱም አንድ ይሆኑ ዘንድ። አሁን እነዚህ አንድ አይደሉም። በቀላሉ የግለሰቦች ፍላጎትን የሚያሟሉ እንጂ የጌታ ቤተክርስቲያን ላለመሆናቸው ትልቁ ማስረጃ ይሄ ነውና ዕውቀት ቢኖራቸው ጥሩ ነበር። እንደ ወጥቶ መወያየት ቢችሉ ዕውቀት ቢኖራቸው ትምህርታዊ ነገር ላይ ታድሶች ጥሩ ነበር። ብዙ መወያየት የምንችልባቸው ቶፒኮች አሉ ብዙ። ግን እንደምታውቁት ያው እንደው ዝም ብሎ የሆነ ነገር ውስጥ የመደበቅ አይነት ነገር ነው ብዙ ጊዜ የምንመለከተውና በሐሰት ቸርችንም የመክሰስ ነገር ነው የምንመለከተውና እንደው ወደ ልባቸው ይመልሳቸው። እውነት ለማውራት እኔ በዚህ እድሜ ትልቅ የሆነ ሰው አሁን ያሬዱ ያሳየን ቪዲዮ ላይ እንደዚህ ትልቅ የሆነ ሰው አንድ ያው እዩ ጩፋ ዞሮ አጭበርባሪ ወንበዴ ነው፣ ምንም ጥያቄ የለውም፣ ይታወቃል ይሄ እና እሱ እግር ስር ምናምን እንደዚህ ተደፍቶ ግን በማግስቱ ደግሞ ቸርችን ሲሳደብ ስትመለከቱ እንደው በቃ እግዚአብሔር አያዋርዳችሁ፣ እውነት እግዚአብሔር አያዋርዳችሁ። እና እንደዚህ አይነት ህብረት ውስጥ ያላችሁ ምናምን ሰዎች ካላችሁ እንደው ለትምህርት ተጨነቁ፣ ቢያንስ ለትምህርት ተጨነቁ። አሁን ይሄ ግለሰብ ነው እንግዲህ በዩ ጩፋ የተቀባ ግለሰብ ነው። መካነ ኢየሱስ እዩ በቀደም ያሳየን ቪዲዮ ላይ ደግሞ መካነ ኢየሱስ ቸርች ሄዶ ሲያስተምር የተመለከት ነው። እና ለትምህርት ቢያንስ እስቲ ግድ ይኑራችሁ ፕሮቴስታንቶች፣ ለትምህርት ለእግዚአብሔር ቃል ግድ ይኑራችሁ። ኦኬ ለእግዚአብሔር ቃል ግድ የሆነ ሰው በውስጥ ሚስቴጅ ይጽፍልኝ ይቅርታ። እና ለእግዚአብሔር ቃል ግድ ይኑራችሁ በተቻለ መጠንና መካነ ኢየሱስም ደግሞ ምንድነው በጴንጤዎች ጴንጤዎች ወጣው ሊጨርሷት ነው። ይሄው ታድሶችም ገብተው አዳራሾቿ ውስጥ ይፈነጩባታል። መካነ ኢየሱስም እንደውም እንደሚሻላት አናቅም ይወባየና ይሄን ለማለት ያክል ነው። እግዚአብሔር ያክብርና አመሰግናለሁ። እና ሰላም ደሩ 9:25 ሆነ ሰዓቱ ለካፋንታ። እሺ ቴንክ ዩ። ሰዓቱ ሄደ። እናመሰግናለን በጣም ይቅርታ መምህር ጌታቸው፣ በጣም ይቅርታ በተናገርነው ነገር ምናልባት ከተከፉ እንዴት ልግባ ምናምን እንዲህ እየተናገራችሁ አይነት ነገር ስለጻፉ ይቅርታ ስለሱ። ግን ቢገቡ ደስ ይለናል። በውስጥም ጽፌሎት አውርተን ነበረ፣ በስልክም ግን አላኩልኝም። ረስተውት ከሆነ ቢልኩልኝ፣ ካልሆነም አሁን በተነሳው ሐሳብ ላይ ግን ቢገቡና ብናወራ ደስ ይለኛል። በተለይ የጠየቅናቸው እውነት ለመናገር እዛ ከነበሩት የተሻለ ያብራራሉ ብዬ አስቤ ነበረ እና ቢኖሩ ቢያንስ የተወሰነ ነገር መወያየት እንችላለን ብዬ ማስባለሁ። ከቤቱ ሕግ አንጻር በእርግጥ ማውራት ባይቻልም ግን የተሻለ መረዳት እንዳለው ታምናለሁ እና ቢገቡ የተወሰነች ደቂቃ እንኳን ብናወራ ደስ ይለናል። እጅግ በጣም በፍቅር በሰከነ መልኩ ሐሳቡትን ለመግለጽ እንኳን ቢገቡ ማለት ነው። ምንም ችግር የለውም። እዛም ሊገቡ አልነበረ ኔትወርክ ነው ያስቸገሩት አይደል? በቃ እዚህም ቢገቡ ችግር የለውም እኮ እየጠበቅኖት ነው አሉ። ግን ይወባ አሉ ስቢያቸዋለሁ። እኔ ምን የእሳቸው መምህርነትስ ግን በቲክቶክ ነው የጸደቀው ወይንስ እንዴት ነው የሚለው ነገር ጥያቄ ነው። እኔ አንድ ነገር ግን በጣም የገረመኝ ነገር ብለስ ይለኛል። ይወባ ማለት ቅድም ጀምሮ የተውኩት የቅድም ጽጌ ስጦታው ምን አለ ሚስጥረ ስጋዌ የኑፋቄ ትምህርት አለበታልና እንዴ በቃ የሆነ አዲስ ነገር ሊያሳየ ምን ሊል ነው የሰው የሆነ አንብዬ የጠበቅኩ ነበርና ቀጥሎ ለዚያ ማስረጃ ሲያደርግ እንግዲህ ቤዛዊት ዓለም እመቤታችን ቤዛዊት ኩሉ ዓለም ትባላለች ብሎ አለ ማለት ነውና ከዛ ቆይቶ ልክ ሌላ ሐሳብ ደግሞ ሲነሳ አብራራው። አይ እንደሱ ስንልና የእንትናማ ለእንትን ጊዜ ነው የእንትና ለእንትን ጊዜ ነው የሚል ሐሳብ አንስቶ ሲያብራራ ነበርና እኛ የሆነ ነገር ስንል ወይ ደግሞ በኦርቶዶክስ ቤተክርስቲያን የሆነ ሐሳብ ሲነሳና ሲባል ከምን አንጻር ተባለ ለምን የተባለው አውዱ አይታይም።
አውዱን እንዲታይ ምናምን አይፈልግም። አውዱን ማንሳትም ማብራራትም አይቻልም። ሲምፕሊ እንደሚሆነው እንዲህ ይላሉ እንደዚህ ትላለች ምናምን ብሎ ለመተቸት ነው የሚያስቀምጡት። አይ እንዲህም እኮ ይላል ግን መጽሐፍ ቅዱስ ስትለው አይ እሱማ ይብራራል፣ ምክንያቱም እንደዚህ ሲል እንደዚህ ሲሆን ነው፣ ለእገሌ ሲሆን እንደዚህ ነው፣ ለእንትን ሲሆን እንደዚህ ነው ብላ ይብራራሉ። እና አይ ቲንክ አንተ ማንስተው ነበር መሰለኝ እዛው ጋር ለምሳሌ እኛም እመቤታችንን ቤዛ ስንል ከምን አንጻር ነው የምንለው የሚለው ነገር መታየት አለበት ብለህ ነበረ። መልሶ ሳይብራራ የራሱን ሀሳብ አነሳ እና ይሄ እንዴትም አድርገው አጣመው የኦርቶዶክስ ቤተክርስቲያንን መክሰሻ። አሁን ትምህርት መመስረት አይደለም ሲጀመር፣ ክሊር የሆነ ትምህርት የላቸውም። ኦብቪየስሊ እነሱም ያውቁታል። የተመሰረተም ዶክትሪን የላቸውም። ግን ያለውን ዶክትሪን ራሱ እንዲጣመም እንዲፈርስ፣ በእርግጥ ፈርሷል፣ ማፍረስ ነው እንፈልገዋል እኮ የማፍረስ እንጂ የተቀመጠ ትምህርት የምርም ደግሞ አሁን ይሄ በዚህ ተሳስቷል ብሎ በቅነት የማስረዳ ሳይሆን ይልቁንም የኦርቶዶክስ ቤተክርስቲያን አታክ የሚያደርግ ነገር የማቅረብ የማድረግ እያንዳንዱን ሀሳብ ማለት ነው። እንግዲህ የምስጢረ ሥጋዌን ትምህርት ኑፋቄ ያለበት ለማለት እመቤታችን ቤዛዊተ ኩሉ ዓለም ተብላለች። ስለዚህ ኑፋቄ ያለበት ምን አገናኙ? ምስጢረ ሥጋዌ ስንማር ስለ ነገረ ማርያም ነው እንዴ የምንማረው? ምስጢረ ሥጋዌ ሌላ ትምህርት ነው፣ ነገረ ማርያም ሌላ ትምህርት ነውና በዚህ ልኬት የተጣመመ ምልክታ ብቻ ነው ያላቸው። ዞሮ ግን የመጨረሻ ዓላማቸው ታርጌታቸው ኦርቶዶክስ ቤተክርስቲያንን ማጥቃት ነውና እነዚህ ሰዎች እንግዲህ እግዚአብሔር ይርዳቸው ብሎ ማለፍ ነው። ያ አስቸጋሪ ነው። እንደው ከተቻለ ነገሮች ቢመቻቹና እንደዚህ ቀስ ብሎ ምናምን ጥያቄዎችን በስርዓት እየተጠያየቁ ምናምን ማብራት ቢቻል ጥሩ ነው። ብዙ ጊዜ መምህር ጌታቸው ቤት እኮ ልክ ምናምን አውቃለሁ ለመግባት የሆነ ጊዜ አያስገቡም፣ ሰው አያስገቡም። እና አሁንም እየጠበቅኩት ነበር፣ አልገቡም። በቃ እንውጣ መሰለኝ። እሺ በቃ ደህና ደሩ ሰዎች። እሺ ዮባ በቃ እናንተም እረፍት አድርጎ ሰዓት ሄዶባቸዋል። ሰዓቱ ሄደ። ደህና ደሩ። የነገ ሰው ይበለን። እናመሰግናለን ሁላችሁንም ደግሞ ቃሎት ያሰማልን። መልካም አዳር። እሺ ቃሎት ያሰማ ዮባ። መልካም ሌሊት።